አልሽ? የሆነ ነገር ብለሻል። ምን ማለት ነው? ካኒ ምንም ገባታሻል? ቆንጆ ነህ ግን እኔ ቆንጆ በጣም እንጂ ካንቺ ግን አልበልጥም። አይኖችሽ፣ ፈገግታሽ፣ ሁሉ ነገርሽ እኮ ጨረቃለሽ። ለዚህ ፈገግ እያልሽ በፈገግታሽ ትገኛለሽ። የእውነት ዛሬ ግን እግሬን ይቁረጥ። ኪራ ለምን ቢባል ነው አፈር የምበላው እንዴ? ከብቶቹ ስንት ከብቶቹ ውይ አሉ ብታይ ከብቶቹ ጥግብ ብለው እዛው ፍንግል ብለውልሻል። እኔም ደግሞ ረሀብ ላጥቅሽ ልጥ ሲያደርገኝ እዚህ መጣሁ። ለምን አቀሳቲ እንዴ? ለምን እንደ ራብኛ እንዴ? እኔን እንደ እንጀራ እናንተ እዛ ውጪ ብርድና ፀሐይ ላይ አስቀምጣችሁኝ እናንተ እዚህ እንዴ? እና እኔ ለእናንተ ፍቅር ስል በረሀብ ልሞትልቅ እንዴ? ሆዴ መሳት ሆነልኝ። ምንም አንተሳሰብ በቃ። እሺ አልፈሽ ቁጭ በይ በቃ። ጽናት እንግዲህ አባቷ እኔ ሳልሞት ወግ ማድረግሽን ማየት አለብኝ፣ እባክሽን ልጄ የምትፈልጊው ሰው ካለ ወይም ደግሞ አብሮሽ ያለው ሰው ከአንቺ ጋር ከሆነ ህሌናው እባክሽ አግቢና ወግ ማድረግ። እኔ አንድ እግሬ ጉድጓድ ውስጥ ነው፣ ሁለት እግሬ ከመግባቱ በፊት እባክሽን ብሎ ሲጠይቃት ነበረ። እሷም እንግዲህ አጋጣሚውን ለመጠቀም ይሄ ሰው እያስፈራራኝ ነው፣ ምን ማለቱ ነው? አንድ ቀን እንደዚህ እያለ ቢሄድብኝ ጸጸቱን አልችለውም፣ ማድረግ አለብኝ ብላ የሚያሰበችው ጽናት ጀግናዋ፣ እንዲሁም ደግሞ ከዚህ በፊት ረስቷት በነበረበት ሰዓት እንግዲህ ወደ ገጠር ሄጄ የራሴ ማድረግ አለብኝ ብላ ማስባም ወደ ገጠር ስትሄጂ እንግዲህ ተረስተሽ እንዳትቀሪ ታወሳለሁ ብለሽ ተረስተሽ እንዳትቀሪ ብለው ያሏት ጓደኞቿ እንግዲህ የራሷ አድርጋ ልታሳያቸውና የሰዎችን አፍ ለመዝጋት ያሰበች ትመስላለች። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ ሀባይብ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። ፈጣሪ ከርፎ አይንካችሁ። ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱኝም ደግሞ እንዲሁም ደግሞ ለምንድን ነው ሰዓት ታረፍጃለሽ እሳ የምትሉኝም ሰዎች አላችሁ። ያው አላ አይደል የመደም ቅመም እኮ ነኝ ሀባይብ፣ እና ለዛ ነው በተለያየ ሰዓት ፖስተው ማለት ነው ሀባይብ። ግን እጅግ አመሰግናለሁ። ፈጣሪ ከክፉ ነገር ይጠብቅልኝ። ያው ሰሞኑን ደግሞ በጣም አሞኝ ነበር። ቆይቶ ስለሚይዘ ጉንፋኑ ቶሎ አይለቅም እና ዛሬ ደግሞ እስኪ ምን ተፈጠረ? አባቷ ይሄን ያህል አቤቱታ እያቀረበ ያለበት ሰዓት እንዲሁም ደግሞ በጣም ሊያሳስበው የቻለበት ምክንያት ምንድነው የሚለውን ነገር ተከታተልን እንመለሳለን ሀባይብ። መልካም ቆይታ። ከዛ በፊት ግን ወንድም ነኝ ብሎ ከጎዳና ተዳዳሪ መጥቶ የወንድሞቼ ቤት ነው እንዲሁም የቤተሰቦቼ ነው የተሾመ ልጅ ነኝ ብሎ የመጣው ሰውዬ ይህን ነገር የራሴ ማድረግ አለብኝ፣ እናቴን ማስደሰት አለብኝ ብሎ የሰዎችን ገንዘብ ወደ ራሱ ለማምጣት የሚጥረው ወጣት እችላለሁ በአቋራጭ መንገድ ሄዳለሁ ብሎ ያሰበው ወጣት እንግዲህ ተቀምጦ የሰው ቤት አይኑን እያየ ማየት ከጀመረ ሰንበትበት ብሏል። እንግዲህ አቋራጭ መንገድ መጠቀም ወይም ደግሞ ከሚጠቀሙት ሰዎች አይደሉም ብላ እንግዲህ ኪያ ተነግሯለች ማለት ነው። እሷንም ስቆባት ያልፋል። ነገር ግን ደግሞ ኪራ ያልሰማው ጉድ አለ። እኔስ የምፈራው ነገር ከዚህ በፊት እሱ ለማግባት ሲዘጋጅ እናቱ የሞተችበት አጋጣሚ ነበረ። ዛሬም ደግሞ ይሄኛው ትልቅ ችግር አግኝቶ እንግዲህ ሰኒ በታገተችበት ምክንያት ሰርጋቸው እንደማይቋረጥ ተስፋ እናደርጋለን። ነገር ግን ሰኒ ስለመታገቷም ስለመታሰሯም ጽናትና ኪራ አንዳችም ነገር አያውቁም። ናሆምም ደውሎ ነበር፣ ነገር ግን አንዳችም አልነገረውም። ምንድነው ነገሩ? ዛሬም ሊቋረጥ ነው የሚለው አሳሳቢ ሆኖባቸዋል። እስኪ አብረን እናየው። ከዛ በመቀጠል ደግሞ እንግዲህ ኪራና ጽናት አንድ አካባቢ አንድ ላይ ቆመው ነበረ። እሷ ደግሞ በሰሞኑ ምክንያት በሐሳብ ጭልጥ ብላ ሄዳ ነበር። እንዴ ምን ሆነሽ ነው? ምን እያሰብሽ ነው? አይ ምንም፣ አይ አካፍልኝና እኔም አብሬሽ ልሰብ፣ ሐሳብሽን ብታካፍልኝ ምን መስልሻል ብሎ ምስጠይቃት የሚታሰብበት ነገር ይጠፋ ብለህ ነው ብላ ትጠይቀዋለች። ያባ መታመም ነው እንዴት ታመመም ያው ታውቃለህ ብላ ተመልስለት። እሱም ደግሞ በግድም ቢሆን ያው እንግዲህ ፋዘር ሐኪም ቤት አልሄድም ይሉ ነበር መሰለኝ ከዚህ በፊት። አለመሄዱንም ከዚህ በፊት አይታችኋል። መሄድም አይፈልግም። ነገር ግን እሷም ደግሞ እሱም
በግድም ቢሆን ሐኪም ቤት ይዞ መሄድ ነው ሲላት ምን እሱ ብቻ ወግ ማድረግሽ ነው እያለ እያናዘዘኝ ነው ብላም ስትለው እና እሱም ደግሞ ማለት ብሎ ሲመልስ ምን ማለት ነው አግቢ ነው መቼም እኔም መሆን አለበት ብሎም ሲጠይቅ አይ ካንተ ሌላ ሰው የለም እንዴ አንተ ብቻ ነህ እንዴ ወንድ ብላ እሷም ትጠይቃለች ማለት ነው እንዴ ላንቺ የምገባው እኔ ስለሆንኩ ነው ብሎ እሱ መመለሱን ይቀጥላል ማለት ነው ነገሩ ጤሳውን ብዙ ተቀናቃኞች አሉ ስለዚህ ለማሸነፍ ሞክር ብላ በኮንፊደንስ እሷም መናገሯን ተቀጥላለች ላንቺ ስል ግን ጥግ ድረስ ነው መሄድ የሚለውን ነገር እሱም የዋዛ አይደለምና መልሱን መልሶላታል ምን ይፈጠር ይሆን እሷም ደግሞ ሌላውን ተውና ኪራ አንዳንድ ጊዜ ከመቅረት መዘግየት ይሻላል እና ምንድነው ስለዚህ አጋጣሚውን ተጠቀምበት ትልና ፊቷን ትዞራለች እንግዲህ የአባቷ ጉዳይ ስለሆነባት አባቷን በጣም ስለምትወደው እሱን አጋጣሚውን ተጠቀምበት ነገር ግን ካልተጠቀምክበት እኔን የሚፈልግ ሰው ብዙ ስለሆነ እኔም አግብቼ አባቴን ወግ ማድረግ አሳይቼ እሱም ፈጣሪ በወሰነለት ማለትም በአዘዘበት ጊዜ ይሄዳል እንዲሁም ደግሞ በሽታውን ከዳነልኝ እሰየው የሚለውን ነገር ይዛለች ትዳሬንም ይዛለሁ ስትል በሚገባና በኮንፊደንስ ነግረዋለች እሱም ደግሞ እሷ አሳስቦ ለጓደኛው ይደውልና ነገራቶችን እንደሚያመቻች ይነግረዋል እንግዲህ ናሆም ደግሞ ፈጠን በል እና ምን አሰብክ ብሎም ሲጠይቀው በስተኋላ አይኔ ያየ ሌላ ሰውማ አላስወስድም እያለ ጉራውን ይቸረችራል ነገር ግን እንደውም ያስወስድ ተስፋ እናደርጋለን ለአባቷ ስትል መቼም ምንም እንደምታደርግ ግልጽ ነው ጽናት እኔም እንግዲህ ሽማግሌ ይውልህ ጸጉሬን አቅልቼም ማድሪ ማነው ሸበቶም አድርጌም ቢሆን ነስንሼ ለሽምግልና መጣለሁ ሲልም ነግሮታል እንዴ ሚዜ ማን ሊሆን ነው አንተም ሽማግሌ ሆነህ የምትመጣውም እያለም አናዞታል በዛው ተያይዞ እንግዲህ ራኪብ የምትባለው የሰኒ እህት ቤቷ ገደም ብላ እነምሩ ሊጠይቋት ቢሄዱ እሷ ምንም አይነት ኸይር መልስ መመለስ አትችልም በጣም ጀብደኛና ወይም ደግሞ በጣም ተናዳጅ ከመሆኗ የተነሳ እህቷም እንደዛ ናት እዛ ያሰሯትን እንኳን ሰዎች በቀናም አትመልስላቸውም እሷም ደግሞ እኔ ስለ እህቴ ነው እንድታወሩኝ ፈልገው እያለች በጣም በንዴት ነው እያወራቻች ያለችው ምክንያቱም እህቷን በጣም ተወዳታለች ያው እንግዲህ ሲወዱም መከራ ነው ሲጠሉም መከራ ነው ነገር ግን ራኪብም ደግሞ እህቴን አምጡልኝ 3 ቀን ሆኗታል እያለች እሷም ደግሞ ከጽዮን ራስም መውረድ አልችልም እስከተገኘችና ነገሩ እስከሚታወቅ ድረስ የሚለውን ነገር ተናግራለች በዙ ተያይዞ ደግሞ እንግዲህ የጽናት አባት ለዴቭ እንግዲህ እስኪ አውራት እውነትም ተጨንቃለች ጽናት እኔማ ከመሞቴ በፊት ብታገባ በሚል ሁልጊዜ ጨቀጭቃት የተጨነቀች መስሎኝ ነው ላንተ ማውራት እያልም ፋዘርም ያወራሉ ማለት ነው ነገር ግን እሳቸው ደግሞ ያሳሰባቸው እንደዚህ ሞኝቶ እንደዚህ ዘመን ሰው እንደገና ደግሞ አላቀለሽም ቢላት ያንን አስቤ ነው ብሎም ሲጠይቀው ጽናት ማነው ኪራ በጣም ነው የሚወዳት ሲጀመር እንደዚህ አይነትም ሰው አይደለም ብሎ እሱም ለመመስከርም ቸኩሏል እንግዲህ እስኪ ያለውን ነገር ወደፊት እናያለን የበፊቱ ሁኔታ በሰኒና እንዲሁም ደግሞ በሰመድ ወይም ደግሞ አስጨናቂ በሚባለው ከጎዳና ተዳዳሪ የመጣው የኪራ ወንድም በእነሱ ምክንያት እንደማይቀር ተስፋ እናደርጋለን እሱ ግን ጥግም ድረስ ምንም ቢሆን ቢመጣ አፋለማለሁ ብሏል ወደፊት እናያለን ማለት ነው እስኪ አብራችሁን ቆዩ ያለውን ነገር አብረን እናያለን መልካም መሩም እንግዲህ ለሰኒ አይኖ ለጽናት ትደውልና ኪራኮ ከናሆም ጋር እንደዚህ ሲል ሰማሁት ማንም ሰው ከኔ ነጥቆ አይወስዳትም
ሲል ሰምቼዋለሁኝ። ነገሩን ማፍጠን አለብኝ፣ ግን ደግሞ ባልዘጋጅም ችግር የለውም ለማንም ማሳለፍ ያልሰጣትም ሲል ሰምቻቸዋለሁ ትልና ለጽናት ትነግራታለች። ጽናት ደግሞ ይሄን እንደሚል ባውቅ ኑሮ ከዚህ በፊት ነበር ምለው እያለች እሷም ትጸጸታለች። ነገር ግን አሁንም ቅርብ ነው፣ ችግር የለውም፣ ዋናው ነገር እኔ ነገራቶችን ማለቴ ነው ብላ ስትነግራት እንግዲህ በዛን ሰዓት ሰኒ ስልኳ አይሰራም መሳይ የሚል ነገር አንስታ ነበር። ነገር ግን ሰኒ አይ ደህና ናት ስትልና ታለፋብስና ታልፋለች። ምክንያቱም ሰኒ ከታሰረች ወይም ከታገተች 3 ቀን ሆነው አልሰሙም ጭራሽ። ችግሩና ዋናው ችግር የሚሆናቸው ወይም ደግሞ ለትዳራቸው እንቅፋት የሚሆነው እንግዲህ እሱ ነው ብለን ነው የምናስበው። እንደማይሆን ተስፋ እናደርጋለን። አስጨናቂ የሚባለው ሰውዬም እንግዲህ ሰኒን አግቶ እኔ አሁን ላይ የመጨረሻ ብቻ ነው የምጠይቅሽ፣ እንድትነግሪኝ እፈልጋለሁ፣ ካርታው የት ነው ያለው፣ የምታውቂው አንቺ ነሽ ብሎ እያናዘዛት ይገኛል። እንዴ ይሄን ጥያቄ ደግሞ አልጨረስኩም እንጂ እስካሁን ብላ እሷም በኮንፊደንስ እና አጨናፍራ ቀልዲያ ተናግረዋለች። እንዴ ቆይ ግን ማን ነው የልብ የሰጠሽ ይላታል። እንዴ ምን ነው ልብ ፈልገህ ነው? አይ ሰኒ እንግዲህ ያው ለጓደኞቿ ስትል አሳልፍ አልሰጥም በማለት እንግዲህ እንዴት ታሰረች ናት። እነሱም ደግሞ እሷ በዚህ መልኩ አትናገርም፣ በጣም ሰገጤ ነች፣ ስለዚህ ሌላ ነገር ማድረግ አለብህ ብሎ ለታዛዡ ይነግረዋል ማለት ነው። እሱም ደግሞ ሌላ ነገር እንኳን በፍጹም አላረግም እያለ ይገኛል። እኔ መጥፎ ነገር ማድረግ በሰው ላይ አልፈልግም ሲለው እሱ ደግሞ ምነው አዛኝ ነኝ አልክ፣ ምነው እናት ነኝ አልክ በሚል መልሱን ይመልሳል። ነገር ግን ደግሞ እሱ ማድረግ አይፈልግም። ኒና ቀልቃለች ደግሞ እንግዲህ ቀልቀል እያለች እየተንከለከለች የበዛብህ ሚስት ስትፈልግ አረቂዋን ይዛ ድንገት በዛብህ ከኋላዋ ከችላል ቆሌን ገፈከው ብላ ስትቆም እንዴ አረ ዝም ለክድ እኔን ተወኝ ስትለው አልሄድም አንቺንማ ጉድጓድ ውስጥ ሳልከት ብሎ ይነግራታል። ነገር ግን ደግሞ አላሸነፈችውም። የያዘችውን አረቂ ይቀማና ይሰዳታል። እየሮጠ ስትሄድ ድንገት ዴቭን ስታገኘው አረ ሰይጣን መጥቶብኝ ነው ከሰይጣን ነው ያመለጥኩት ብላ ስትለው በዛ በመሆን አለበት መቼም ብሎም ሲላት አዎ በትክክል ተመልሷል፣ ልክ ነህ አባ አሁን አንቺ አረቂያን ስታስብ ያደርሽው ሲጀመር ይልና ወደ ቤት ይሰዳታል ማለት ነው። እንግዲህ እስኪ ሰኒ ምን ወሰነች እና ምን አደረገች? ከዚህ በፊትም ለማምለጥ ሞክራ ነበር፣ ነገር ግን አልተሳካላትም። እስኪ ዛሬ ደግሞ ምን አደረገች ይሆን? የመውጣት ሀሳብና መውጣት የምትችልበት አጋጣሚ ይፈጠር ይሆን የሚለውንም አብረን እናያለን ማለት ነው። እንደተለመደው እንግዲህ ኒና ከብት ስትጠብቅ ድንገት የበዛብህ ሚስት ትመጣና እኔ ደግሞ የተለመደውን ይዤልሽ ስመጣ ልፎ ወሰደው ትልና ለሷ ትነግራታለች። ያ ባልሽ ወሰደብኝ ትነግራታለች። አይ እኔ መጥቼ በውስጤው ይቻላል ነበር እንዴ ብላ ስትላት አይ እኔማ ለጧት ለቁርስሽ እንዲደርስልሽ በሚል ብቻ ነበር የመጣሁት ነገር ግን አልተቻለም ትልና ትነግራታለች ማለት ነው። አይ እንደው ቤት እኔማ አቤት ሸልም እንዴ ግን አይ እሱማ አለ ያው ለቆሌ ያስቀመጥኩት ነው ትልና ትነግራታለች ማለት ነው። እንዴ እና አሁን የለም እንዴ ለምን አንሄድም ስትላት እንዴ እና ደግሞ እንዴ ባለፈው ከብቶችን ጠራርጎ ይሄድ ስትል አይ እሱ እንኳን ይጃመል እንኳን የለበትም እና የከብት አመል ነው እንዴ ያለበት ወይ ሰኒ ወይ ኒና ቀውጣለች ማለት ነውና በጣም ነው የምትፈራው። ለማናቸውም እሷ ድጋሜ ስህተት እንደማትሰራ ተስፋ እናደርጋለን። እንግዲህ የበዛብህ ሚስትም ሱሷን ስታጣ ተነስታ ጥላት ያለች። በሌላ በኩል ደግሞ ድንገት አንገቷን አቀርቅራ ስትሄድ ኪያ ድንገት አጠገቧ ስፒድ የሚባለው ሰውዬ ከችላል። እንዴ ምን ሆነሽ ነው? ቀጥ ብለሽ ሂጂ እንጂ ምንድነው? ቀጥ ጀነን በይ ወዴት እየሄድሽ ነው ሲላት ወደ ቤቴ ነው ግን አብረን ሄድ እንደምናምን ሲላት ግን አከራይዋ በጣም ቀውጤ ናት። ያው እሷ እንደምትፈልገው ነው መሆን ያለብን ምናምን ስትለው አይ አያሳስብሽም ችግር የለውም ብሎ ተነስቶ ይሄዳል። እሱ ግን ያሰበው ሀሳብ ወረቀቱን እዛ አገኘዋለሁ ብሎ ያሰበው ሀሳብ ነው ማለት ነው። ነገር ግን በዛ ተያይዞ ደግሞ ጽዮን ትናንትና ተደበደብኩ በራኪብ ብላ እየተነፋረቀች ስለሆነ ድንገት ናሆም ተደውሎለት ይሄዳል።
እሷም ደግሞ አልበላም አልጠጣም ብላ በሯን ዘግታ ተቀምጣለች ማለት ነው። ለምን ተነካው ብላ። በነገራችን ላይ ሰኒ ጋር የሚያገናኛት ነገር አንዳችም ነገር የለም። ማንም ሰው ሰኒን እንደዚህ ያረጋታል ብሎ ከሷ ሌላ ያሰበም ሰው የለም። ስፒድ ነው ወይም አስጨናቂው ነው ብለው አንዳችም ሰው ያስታወሱት ነገር ወይም ደግሞ የሚያስቡት ነገር የለም። ምንም አልታወቀበትም። እሱ ሲታወቅ ግን ምን ይደረግ ይሆን? ምን ሊሆን? ማንስ ነው ስለሱ እሱ ይሆን ብለው የሚያስቡት ነገር ግን እስካሁን ሀሳብ ሆኖ የቀረባት እንዲሁም ደግሞ ምን ሆኖ ነው ይሄ ሰውዬ ምንድነው ችግሩ እያለች ያለችው ኪያ ብቻ ናት። ኪያም ደግሞ እንግዲህ ግልጽ ያልሆነ ነገር ለሆነ ሰው አልናገርም፣ ለየትኛውም ሰው አልናገርም በማለት አንገቷን አቀርቅራ እየሄደችበት ያለችበት ሁኔታ ያ ሀሳብ እንደነበረም ግልጽ ይመስላል። የናሆም እናት ደግሞ በድጋሚ ያኛው ሀሳብ አልሳካላት ሲል በድጋሚ ለድምጼ በጣም ይቅርታ ሀባይብ ድንገት ያው ጽዮን እንዲጠይቁ ሄዶ ስለነበሩ ምሩም ነበረችና ምሩ እስኪ አንቺ ትሻይ ከሆነ እስቲ አንቺን በእጅ ትልሽ ከሆነ የሆነ ነገር ባያትልና ምሩ ስትሄድ እኔማ አንድ ሀሳብ ነበረኝ ለምንም ነገር ይሻላታል ብዬ ለአንዱ ለሁለት ቀን ወደ እናንተ ልካት ነበር ብላ ስትነግረው አይ እኔ ጋማ የማይታሰብ ነው እኔ ጋር የማይታሰብ ነው ማዬ እዚሁ ትሆን እንደፈለግሽ እዚሁ አርጋት ብሎ ናሆም ይናገራል። ምክንያቱም እሷ ያቀደችው እቅድ እንዲመለስ አትፈልግም ወይም ደግሞ ከምሩ ጋራ እንደ በፊት መሆን ስለማትፈልግ ተነስታ እሷ ጋር ልትልካት ያሰበችው ሀሳብ ይመስላል። የምትነፋረቀውም ያንን ሀሳብ ለማድረስ ወይም ደግሞ የናሆምን እናት እቅድ ለማሳካት እንጂ በራኪብ ብትር አልነበረም። አይኒና ኪራና ጽናት አንድ ላይ ስለ ሰርጋቸው ሀሳባቸውን ሲያወጉና ምንድነው ሰርጋችን ላይ እንዴት ነው ነገራቶችን እያዘጋጁ ባሉበት ሰዓት አይኒና የፍቅር መቀሷት ድንገት ካች ትላለች። አይ እንግዲህ ማነው ኪራም ደግሞ በጣም ከመናደዱ የተነሳ አፈር ብይ ብሎ ጥሏት ይነሳል ጥሏት ይሄዳል ማለት ነው። ምን ነው እናንተ እንዴ ወይ ነገራቶችን ተለወጣ አድርጉት እናንተ ምንድነው የምትሟዘዙት እንዴ ምንድነው? እና እኔ ለእናንተ ስል በቃ ራብ ለሙት እንዴ ውጭ ሂጅ ምናምን ትልና ተቀበጣጥርና ተቀመጣለች ማለት ነው። እንግዲህ ኤኒዌይስ እንግዲህ እስኪ በመጨረሻም ደግሞ እስኪ በሚቀጥለው ማለት ነው እጅጉን ይቅርታ ጽናትና ኪራ ምን ደረሱ? ሽማግሌ ተላከ ወይ? ቀለበት አሰሩ ወይ? እንዲሁም ደግሞ ወደ ከተማ እንመለሳለን ሲሉ ነበረ። ወደ ከተማ ሊመለሱ ነው ወይስ ይዟት ሊሄድ ነው? ቀለበት አስሮ ምናምን እንደ ገጠር ከዚህ በፊት በበቅሎ ነው ወስድ ሲል ሰምተን ነበር። ያ ነገር ይከሰታል ወይስ የሰኒ መታሰር ተሰምቶ በድንጋጤ እንደባለፈው ይመጣሉ የሚለውንም ነገር አብረን እናያለን፣ እንፈተፍታለን ማለት ነው። ሀባይብ እስኪ በሚቀጥለው እንገናኛለን። እስከዛ ድረስ ሰብስክራይብ እና ላይክ እያደረጋችሁ ዘና እያላችሁ እየተዝናናችሁ አብራችሁን ሆኑ ማለት ነው። ሀባይብ በያላችሁበት ያለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ቅናት የሚል ድራማ ጀምረዋል። በዚሁ አጋጣሚ ወይ ይስሩበት እነሱ እናንተ ፍትፍቱ